ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ኢሳት ዲጂታል ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ትግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። እናት ፓርቲ በኦሮሚያ ክልል በአርሲ ዞን የተፈጸመውን ጥቃት በተመለከተ ገለልተኛ ዓለም አቀፍ አጣሪ ኮሚቴ እንዲቋቋም ጠየቀ። ፓርቲው ይህን ያለው በትናንትናው ዕለት ማለትም ህዳር 1 ቀን 2018 ዓ.ም በዞኑ 3 ሰዎች መገደላቸውን ተከትሎ የዘር ማጽዳት ጭፍጨፋው ዛሬም እንደቀጠለ ነው በሚል ባወጣው መግለጫ ነው። ገነት ዘዛው እናት ፓርቲ ትናንት ህዳር 1 ቀን 2018 ዓመተ ምህረት የዘር ማጽዳት ጭፍጨፋው ዛሬም እንደቀጠለ ነው በሚል ባወጣው መግለጫ በምስራቅ አርሲ አሰኮ ወረዳ ጠለታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 የኦርቶዶክስ እምነት ተከታዮች 2 ወንዶችና አንዲት ሴት በአውድማ ስራ እህል እየወቁ ላይ ባሉበት በጥይት ተደብድበው ተገድለዋል። በርካቶች ታፍነው ተወስደዋል ብለዋል። አያይዞም በኢትዮጵያ ሃይማኖት ጉባኤ የተቋቋመው አጣሪ ኮሚቴ ባወጣው መግለጫ ሃይማኖታቸው ተመርጠው ዘር ማጽዳት የተፈጸመባቸውን አስተባብሎ ማውጣቱ እጅግ ያሳዘነን ተግባር ነው ብሏል። በመግለጫው ፓርቲያችን አሁንም ገለልተኛ ዓለም አቀፍ አጣሪ ቡድን እንዲቋቋም በጥብቅ ያሳስባል ያለው መግለጫው በኦሮሚያ ክልል በተለይ በአርሲ ዞን የሚፈጸምን ዘር ማጽዳትና ተደጋጋሚ ጭፍጨፋ በጽኑ እንደሚያወግዝ ገልጿል። በተጨማሪም በሃይማኖታቸው ተመርጠው እንደሞቱ ሲካድ ገዳይን ማበረታታት በመሆኑ ይህን አይነቱን እውነት የካደ አካሄድ ፈጽመን እናወግዛለን ብሏል የፓርቲው መግለጫ። በሌላ በኩል ይህንን በኦሮሚያ ክልል አርሲ ዞን የተፈጸመውን ጥቃት እንዲያጣራ በኢትዮጵያ ሃይማኖት ተቋማት ጉባኤ የተቋቋመው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት በትናንትናው ዕለት ለመገናኛ ብዙሃን ይፋ ማድረጉ ይታወቃል። ኮሚቴው በሰጠው መግለጫም የችግሩ ተጋላጮች የግድያ ምክንያት ብሔርንና ሃይማኖትን መሰረት ያደረገ አይደለም በማለት ችግሩ ፖለቲካዊ ይዘት እንዳለው ከማህበረሰቡ ያገኙት መረጃ ያሳያል ብሏል። አጣሪው ኮሚቴ ጥቃት የተፈጸመባቸውንና የሞቱትን ዜጎች አስመልክቶ አሃዛዊ መረጃ ከመስጠትም የተቆጠበ ሲሆን በቀጣይ ማጣራት ተጎጂዎችን ከነሙሉ ማንነታቸው ይፋ አደርጋለሁ ማለቱ ይታወሳል። የውጭ ምንዛሪ አሻጥር ሲፈጸም የተደረሰባቸው 112 ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል የጸጥታ አካላትና በህብረተሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ከዚህ ህገወጥ ተግባር ጋር ትስስር በነበራቸው 519 የባንክ አካውንቶች የታገዱ ሲሆን የተለያዩ ኤግዚቢቶች መያዛቸው ተጠቅሷል። የፋይናንስ አሻጥር ወንጀሎች በአገር አቀፍ ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን የገለጸው የብሔራዊ መረጃና ደህንነት አገልግሎት በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ የኋላ አዘዋዋሪዎችና ደላሎች፣ በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ፍቃድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በአገር አቀፍ ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት ላይ ህጋዊ እርምጃ መውሰዱን ጠቅሷል። በተለያዩ ዓለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ የብሔራዊ ባንክን መመሪያ በሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፍቃዳቸው በፈጸሙት ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰረዘባቸው ዓለም አቀፍ የኋላ አስተላላፊዎችና ህገወጥ የኋላ ድርጅቶች እርምጃ ከተወሰደባቸው መካከል ናቸው ተብሏል። በተጨማሪም በአገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለሀብቶችም በቁጥጥር ስር መዋላቸው ተገልጿል። የሀገርን ደህንነት ስጋት ላይ በሚጥሉና የሀገርን ኢኮኖሚ በሚጎዱ አሻጥሮች ላይ ተሳታፊ የሆኑ አካላትን በመከታተል እርምጃ ለመውሰድ የተጀመረው የተቀናጀ ጥረት ተጠናክሮ እንደሚቀጥል አገልግሎቱ አስታውቋል።
የከፍተኛ ትምህርት ፕሮግራሞች ክለሳ በዚህ ዓመት ወደ ዩኒቨርሲቲ በሚገቡ ተማሪዎች ላይ ተግባራዊ ይደረጋል ተባለ። የትምህርት ጥራትን ለማረጋገጥ የተጀመረው የከፍተኛ ትምህርት ተቋማት ፕሮግራም ክለሳ በዚህ ዓመት ወደ ዩኒቨርሲቲ በሚገቡ ተማሪዎች ላይ ተግባራዊ እንደሚደረግ የትምህርት ሚኒስቴር አስታውቋል። የትምህርት ሚኒስቴር የአካዳሚ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና ከኢዜአ ጋር ባደረጉት ቆይታ እንደገለጹት የከፍተኛ ትምህርት ፕሮግራሞች ክለሳ በዘመናዊ ዓለም አቀፍ የስራ ገበያ የሚፈልገውን ክህሎት፣ ችግር ፈቺነት፣ ፈጠራና ሙያዊ ስነ ምግባር ታሳቢ ያደረገ ነው። ክለሳው የሀገር በቀልን እውቀት በማካተት የትምህርት ተቋማቱን ልዩ ከማድረጉም በላይ ተመራቂዎች በየትኛውም የዓለም ክፍል እንዲማሩና እንዲሰማሩ የሚያደርግ መሆኑን አመልክተዋል። መሪ ስራ አስፈጻሚው በሀገሪቱ በመጀመሪያ ዲግሪ ደረጃ የሚሰጡ 314 ፕሮግራሞች መኖራቸውን አንስተው በቀጣይ በሁሉም የትምህርት ፕሮግራሞች ላይ ክለሳ ለማድረግ እየተሰራ መሆኑን ተናግረዋል። እስካሁንም 55 ፕሮግራሞች መከለሳቸውን ጠቁመው በ2018 ዓ.ም 80 አዳዲስ ፕሮግራሞችን በመከለስ በአጠቃላይ ከ100 በላይ ለማድረስ መታቀዱን አስታውቀዋል። ክለሳው ተግባራዊ ሲደረግ መምህራን አዲሱን ይዘትና የአተገባበር ዘዴ እንዲገነዘቡ ሙያዊ ስልጠና እየተሰጣቸው መሆኑን ተናግረዋል። የተከለሰው ፕሮግራም በዚህ ዓመት ወደ ዩኒቨርሲቲ በገቡ ተማሪዎች ላይ ተግባራዊ የሚደረግ ሲሆን የክለሳው ዓላማ ውጤታማ እንዲሆን ዩኒቨርሲቲዎችና የሌሎች ባለድርሻ አካላት ትብብር ወሳኝ መሆኑን ስራ አስፈጻሚው ገልጸዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ዜና አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ አመራለሁ። በቴህራን የመጠጥ ውሃ ማቅረቢያ ግድብ በ2 ሳምንት ውስጥ ይደርቃል ሲሉ የኢራን ባለስልጣናት ተናገሩ። የሀገሪቱ ፕሬዝዳንት ደግሞ በቅርቡ ዝናብ የማይዘንብ ከሆነ ከተማዋ ለቆ የመሄድ ስጋት እንዳለ አስጠንቅቀዋል። ሸሪፍ ኢማም የኢራን ዋና ከተማ የሆነችው ቴህራን ዋነኛ የመጠጥ ውሃ ምንጭ የሆነው ጉድጓድ በቀጣይ 2 ሳምንታት ውስጥ ይደርቃል። ይህንኑ ጉዳይ መንግስት መገናኛ ብዙሃን እየዘገቡ ነው። ለቴህራን ውሃ ከሚያቀርቡ 5 ግድቦች አንዱ የሆነው አሚር ካቢር ግድብ አሁን ለ14 ሚሊዮን ኪዩቢክ ሜትር ውሃ ብቻ ይዟል። ይህም መያዝ ካለበት 8 ከመቶ ብቻ ነው። ይህ የተገለጸው አገሪቱ በ10 ዓመታት ውስጥ ታይቶ የማይታወቅ ድርቅ ማጋጠሙን ተከትሎ ነው። የአካባቢ ባለስልጣን ባለፈው ወር እንዳስታወቁ በቴህራን ግዛት የዝናብ መጠን መቀነስ ለ100 ዓመት በዚህ መልክ ታይቶ የማይታወቅ ነው ብለዋል። እንደ ኢራን መገናኛ ብዙሃን የቴህራን ነዋሪዎች ወደ 3 ሚሊዮን ኪዩቢክ ሜትር ውሃ በቀን ውስጥ ይጠቀማሉ። በጁላይና በኦገስት 2 የህዝብ በዓላት ሰዎች ውሃ በቁጠባ እንዲጠቀሙ ታውጆ ነበር። በቴህራን የሙቀቱ መጠን ጨምሮ በቴህራን 40 ዲግሪ ሴልሺየስ ሲደርስ በሌሎች አካባቢ ደግሞ ከ50 ዲግሪ ሴልሺየስ በላይ ነው። አሁን ላይ ከምነጋገርበት ጉዳይ ዋነኛው የውሃ እጥረት ነው ሲሉ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ተናግረዋል። የውሃ እጥረት በኢራን የሀገሪቱ ትልቅ ችግር ነው። በተለይም ድርቅ በሚያጠቃቸው በሀገሪቱ ደቡባዊ ክፍል የሚገኙ ግዛቶች ተብሏል። ችግሩ የመነጨ ውሃ በአግባቡ ባለመጠቀም፣ ከሚፈለገው በላይ መጠቀም፣ በተለይም የምድር ውስጥ ውሃ ማነስና እያደገ የመጣው የአየር ንብረት ለውጥ ለችግሩ መባባስ እንደ ምክንያት ቀርበዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለመገናኛ ብዙሃን ሲናገሩ እንዳስጠነቀቁት ከተማቸው ያልታሰበ የውሃና የኃይል እጥረት አጋጥሟታል። የውሃ ማጠራቀሚያዎች እጅግ በመቀነሳቸው የመጠጥ ውሃና የኤሌክትሪክ ኃይል መቋረጥ ሊያጋጥም ይችላል። በተለይ ደግሞ በኖቬምበር ወር መጨረሻ ላይ ካልዘነበ ውሃ በራሽን መልክ ማደል እንጀምራለን። የሀገሪቱ ፕሬዝዳንት ማሱድ ፔዜሽኪያን ለመገናኛ ብዙሃን ሲናገሩ በኖቬምበር ወር ካልዘነበ ቴህራንም እንለቃለን ብለዋል። ፔዜሽኪያን ሁኔታውን ሲገልጹት በከፍተኛ ደረጃ አሳሳቢ ብለውታል። የቴህራን ግድቦች የያዙት የውሃ መጠን በ60 ዓመታት ውስጥ እጅግ አነስተኛ ሆኖም ተመዝግቧል። ከተማዋ ለተከታታይ 6 ዓመታት ለድርቅ ተጋልጣለች። በዚህ ሳቢያም አንዳንድ ግድቦች የያዙት ውሃ ከአቅማቸው ከ10 ከመቶ በታች ሆኗል። ባለስልጣናት እንዳሉት በቴህራን ምስራቃዊ ግዛት የሚገኘው የላታያን ግድብ ከ5ቱ የውሃ ማጠራቀሚያዎች አንዱ 9 ከመቶ ብቻ ውሃ ይዘዋል ብለዋል። ቴህራን ወደ 14.5 ሚሊዮን የሚጠጉ ሰዎች በሚኖሩባት ግዛት ውስጥ የምትገኝ ሲሆን 9.1 ሚሊዮን ነዋሪዎች አሏት። የከተማዋ የኃይል ምንጭ የሚመነጨው በውሃ ነው። ወንዞች እየደረቁ ሲሄዱ የኃይል ማመንጫዎች በችግር ላይ ይወድቃሉ። ባለስልጣናቱ
የውሃውን እጥረት ከዚህ በፊት ታይቶ የማይታወቅ ነው ሲሉ ገልጸውታል። ዜናውን ስናዘጋጅ አሶሺየትድ ፕሬስ እና አልጀዚራን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ኢሳት ዲጂታል ዜና ይህንን ይመስል ነበር። ዜናውን የመራው ትዕግስት ተስፋ አብራችሁ ቆየው። መልካም ጊዜ